ችግሩ ሲመጣ ችግሩ ገዝፎባቸው ወደ እግዚአብሔር የጮሁ ሰዎች እግዚአብሔር ጎበዞች ጸሎታችሁን ሰምቻለሁ አላለም። ይልቁንስ ነቀፋቸው። አለኩ ተበላው በቃ የሁሉ ችግር የሁሉ መከራ እግዚአብሔር ኧረ ወዴት ነህ አሰማም ወይ ምናምን። መጀመሪያ እግዚአብሔር ወዴት ነህ አይባልም። እኛን ነው አዳም ወዴት ነህ ያለው አይደል? እግዚአብሔር አለማመናቸውን ነቀፈ። እምነታችሁ ወዴት ነው አለ። በጸለዩ ጌታ ሆይ ልንጠፋ ነው አይገድም ወይ? ልንጠፋ እኮ ነው። ይኸው ምን ነክቶሃል? አንድ ነገር አድርግ እንጂ። ይሄ የጭንቅ ሰዓት ጸሎት ኢየሱስን ጎሽ አላስባለው። ከዚህ ያለቀ እግዚአብሔር ሆይ ጫማ በጣም አስፈላጊ ነገር ነው። ጫማ ከሌለ እግር ይጎዳል፣ ሚስማር ይወጋኛል። በኢየሱስም የሚስማር መንፈስ የታሰረ ይሆን። ይሄ ሁሉ የሚኬደው ለምንድን ነው? ጸሎቱን ምን ለማድረግ? ረጅም ለማድረግ ማለት ነው። በችግሮቹ ውስጥ ዝም የሚልህ በአንተ በጣም ስለሚተማመን፣ ጎበዝ ነህ ብሎ ስለሚያምን፣ ማድረግ ይችላል ብሎ ስለሚያምን፣ በስሜ መቀየር ይችላል ብሎ ስለሚያምን፣ መጸለይ ይችላል ብሎ ስለሚያምን እግዚአብሔር ድርሻ አለው። አንተ ድርሻ እንዳለህም ያከብራል። እግዚአብሔር ያንተን ድርሻ እሱ አይወጣም። ለዚህ እግዚአብሔር ላንተ ካለው ከበሬታ የተነሳ አንተ ጋር ያለው አቅም አውቶሪቲ ነገርን መቀየር፣ በአፍ ቃል ማፍረስ፣ መትከል፣ መንቀል፣ መስራት እንደምትችል እግዚአብሔር ስለሚያውቅ ላንተም ይተዋል። ችግሩ ምንድነው? አንዳንድ ጊዜ በእያንዳንዱ ችግር ላይ እግዚኦ ነው የምንለው። እግዚአብሔር ከስር ሆኖ ደግሞ እስቲ አንተው ራስህ ችግሩን ፍታው ይላል። ይተማመንብሃል። አንድ ስለሚተማመንብህ ነው። በመጽሐፍ ቅዱስ ውስጥ ችግር ሲገጥማቸው እግዚአብሔር በመጀመሪያ ችግሩ ሳይገጥማቸው በፊት አውቶሪቲ የሰጣቸው ሰዎች ነበሩ። ስልጣን፣ በትር፣ አውቶሪቲ። ግን ስልጣኑን፣ በትሩን፣ አውቶሪቲውን ከያዙ በኋላ እግዚአብሔርን የሚሰራ ስም ከያዙ በኋላ ችግሩ ሲመጣ ችግሩ ገዝፎባቸው ወደ እግዚአብሔር የጮሁ ሰዎች እግዚአብሔር ጎበዞች ጸሎታችሁን ሰምቻለሁ አላለም። ይልቁንስ ነቀፋቸው፣ ተቻቸው። ከብሉይ ኪዳን አንድ ሰው ማየት እንችላለን። ሁሌ ማነሳው ሙሴ ባህር ዝም ብሎ ከፊቱ አልመጣም። ፈርዖን ዝም ብሎ ከኋላ አላሯሯጠው። ፈርዖን ሳያሯሩጠው በፊት ባህር ከፊቱ ሳይመጣ በፊት እግዚአብሔር በምድረ በዳ ውስጥ ገና ሲገናኘው በትርህን ያዝ ብሎታል። በበትሩ ምልክት፣ ተአምር፣ ድንቅ እንዲሰራ አድርጓል። ያቺ በትር ማለት ቃል ስጋ ለብሶ ማለት ነው። የጠንቋዮችን እባቦች ሁሉ የዋጠች፣ የአስማተኞችን ሁሉ አስማት፣ የሟርተኞችን ሁሉ ሟርት የዋጠች በትር ነው። ያችን በትር ይዟል። በዛች በትር ነው ምድር መጥቶ ምድር ሁሉ ቅማል ሆነው። በዚያች በትር ነው የኛ ሀገር ወንዝ አባይኑ መጥቶ ወደ ደም የቀየረው። በዚያ በትር ነው ምድሩን ሲመታ ጓጉንቸሮች ይወጡ። በዛ በትር ሁሉን አድርጓል። ያ ሁሉ እያለ ከፊት ለፊቱ ኢየሱስን ይዞ ቃል ስጋ ሆኖ በትር ማለት ነው። በትሩን ያዘ፣ ወደ ምድር ጣለው እንደተባለ ወደ ምድር ስትጥለው እባብ ይሆናል ማለት ክርስቶስ ስለእናንተ ኃጢአት ይሆናል። ግን ኃጢአት ሆኖ እባቦቹ የነደፉንን መንደፍ አለቅነትና ስልጣናቸውን ሁሉ ይውጣል። ከዋጠ በኋላ ይነሳል እና ያ ቃል ስጋ ሆነ የሚለውን በትር ይዞ ሙሴ ክርስቶስን በእጁ ይዞ ሙሴ ባህር ሲያይ ወደ እግዚአብሔር ጮኸ። ክርስቶስን ይዞ ወደ እግዚአብሔር ይጮሃል። እግዚአብሔር ወጠፋን ድረስልን አለ። መዝሙር ዘመሩ እስራኤል ሁሉ በንስሐ መዝሙር ሆኖ ፈርዖን ከኋላ ቀይ ባህር ከፊቴ የሚለው ምን ይዘው? በትር ተይዞ ኢየሱስ ተይዞ ማለት። ሙሴ ታላቅ ነቢይ ነው፣ ትሁት ነቢይ ነው። በእርግጥ ከሙሴ ትሕትና የኢየሱስ ትሕትና ይበልጣል። አንዳንድ ሰው ከሙሴ ክብራችን ከሙሴ ይበልጣል ስንል በክርስቶስ ሆነን ስናወራ ማለት ክርስቶስ ሙሴን ይበልጣዋል ስንል ማለት ነው። እናንተ ከሙሴ በክብር እንበልጣለን ትላላችሁ። አዎ ካለም እንዲሰማ ብዬ ነው። መጀመሪያ እንደ ሙሴ ትሁት መሆን ያስፈልጋል። መጽሐፍ ቅዱስ ግን እኔ የዋህ በልቤ ትሁት ነኝ ብሎ ስለ ራሱ ያወራው ማን ነው? ኢየሱስ ነው። ስለ ሙሴ እግዚአብሔር ነው የመሰከረለት፣ ራሱ ኢየሱስ ነው የመሰከረ። እና ዋናው ትሁት ማን ነው? የኛ ኢየሱስ ነው፣ የኛ ክርስቶስ። እኛ በእርሱ ነን ያለ እና ኢየሱስን ይዞ ይጮሃል። ሰው ሙሴ ወደ እግዚአብሔር ጸለየ። እግዚአብሔር ሆይ ልንጠፋ ነው፣ ድረስልን፣ ፈርዖን መጣ፣ ቀይ ባህር ከፊት ነው፣ አለቀን ብሎ ጸለየ። በትር እንደያዘ ጸለየ። እግዚአብሔር ምን አለው? ሲጸልይ ጸሎት ነው የጸለየው።
እግዚአብሔር ግን ምን አለ? ስለምን ትጮህብኛለህ? አይገርምም? ለምን ትጸልያለህ አለ? ስለምን ትጮህብኛለህ? ስለዚህ ስልጣን ይዞ ማለት ጸሎት አይደለም። እግዚአብሔር ምን ይላል ማለት ነው? በቃ ትጮህብኝ። ምንድን ጮህ? ምን ይጮሃል? አለ እኮ ተበላው፣ በቃ የሁሉ ችግር የሁሉ መከራ እግዚአብሔር ኧረ ወዴት ነህ አሰማም ወይ ምናምን። መጀመሪያ እግዚአብሔር ወዴት ነህ አይባልም። እኛን ነው አዳም ወዴት ነህ ያለው አይደል? እግዚአብሔር ሰው በስፍራ ስለሚወሰን የት ጋር እንዳለ አይታወቅምና ወዴት ነህ ይባላል። እግዚአብሔር ያለው በሁሉ ቦታ፣ እግዚአብሔር ያለው በእኔ ውስጥ፣ እግዚአብሔር ያለው በአንተ ውስጥ፣ በአንተ ውስጥ ያለው እግዚአብሔር ነው። እና ሙሴ ለምን ትጮህብኛለህ እንደተባለ ሁሉ ብዙ ሰው ለምን ትጮህብኛለህ ይባላል ማለት ነው። ምን ነው ሲለው በእጅ በትር ይዘህ የለ እንዴ አለው። አዎ እና መተዋ ባህሩ ነው እንዴ አለ። ስንት ቀን ስንት ታምር የሰራበትን ባህር ጋር ሲደርስ ትልቅ ችግር ጋር ሲደርስ ተፈተነ። እምነቱ ተወሰደ፣ ማየቱ ሁሉ ተወሰደበት። ምን እንደያዘ እንኳን ረሳ። ከፊት ከነበሩት ችግሮችና ችግሮቹን ከታለፈባቸው ተአምራት ይልቅ አሁን ያለው ችግር ሲገዝፍ ወዴት አለ እግዚአብሔር? ረስማናል። ምን ትጮህብኛለህ? ስለዚህ አንዳንድ ገዘፍ ያሉ ችግሮች እግዚአብሔር በሰጠን አቅምና ስልጣን የሚፈቱ ሲሆኑ እግዚአብሔር ላይ ሳይሆን መጮህ ችግሩ ላይ መጮህ፣ ችግሩ ላይ መጮህ። ምን ትደነፋለህ ቀይ ባህር? ምን ታጓራለህ ፈርዖን? በእጅ እኮ ስልጣን አለ። እግዚአብሔር ላይ ከመጮህ ችግሩ ላይ መጮህ። እግዚአብሔር ያን ጊዜ እምነታችንን ያደንቀዋል። እንደዚህ አይነት እምነት በእስራኤል እንኳን አላገኘሁም ይላል። እግዚአብሔር በጣም ስናምን ይፈራል። ብዙ ጊዜ እንደምጠይቃችሁ ይፈራል አይፈራም? በጣም ስናምን ይሰጋል አይሰጋም? እነዚህ ሰዎች በጣም እያመኑኝ ነው ይላል አይልም? ይፈራል። እና እግዚአብሔርን ደስ ማያሰኘው ምንድን ነው? እግዚአብሔርን ደስ ማያሰኘው ምንድን ነው? አለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አለ እምነት ነው አለ ጸሎት፣ አለ እምነት። እንደውም የአንዳንዶቻችን ጸሎት አለማመናችንን ነው የሚያሳየው። ስለዚህ ከመጸለይ ፊት ማመን ነው የሚቀድመው። ሳያምን የሚጸልይ ሰው ከጌታ ዘንድ አንዳች የሚቀበል እንዳይመስለው ተብሎ ተጽፏልና ከጸሎት እምነት ይቀድማል። እና ትጮህብኛለህ አለው። በትሩ መታ፣ ከዛ ውሃው ተከፈለ፣ ሰዎቹ አለፉ። ይሄ በብሉይ ኪዳን ነው። በአዲስ ኪዳን እነ ጴጥሮስ እናስታውሳለን። ችግር መጣባቸው፣ ከተለመደው ችግር የከፋል። ምኩራብ አካባቢ ሰው ይገላምጣቸዋል፣ ሰፈር ውስጥ ሰው ይጠላቸዋል። ኢየሱስን ስለተከተሉ የሃይማኖት ሰው ይጠላቸዋል፣ ሌላው ይገላምጣቸዋል። ከገበሬ ማህበር ከገጠር ስለመጡ ናዝሬትና ገሊላ ዙሪያው ገበሬ ማህበር ነው፣ ገጠር ነው። ኢየሱስ ራሱ ገጠሬ ነው፣ የከተማ ልጅ አይደለም፣ የገጠር ልጅ ነው። እና የገጠር ልጅ ኢየሱስና የገጠር ጓደኞቹ ከተማ ገቡና ሰው ሁሉ እነዚህ ከገሊላ አይደል የመጡት ምን ይመስላሉ ያላለፈ እና ይሄን ሁሉ ተቋቁመው በኋላ ግን ያልጠበቁት ነገር ሆነ። ያም ከኢየሱስ ጋር በታንኳ በሚሄዱ ሰዓት ላይ ውሃው ደነፋ፣ እየዘለለ መርከብ ውስጥ መግባት ጀመረ። ታንኳ ውስጥ ኢየሱስ የታንኳው የታችኛው ክፍል ላይ ትራስ አድርጎ ለጥ ብሎ ተኝቷል። መጽሐፍ እንደሚል ትራስም አድርጎ ተኝቶ ነበር ይላል። እና ሐዋርያቱ መጸለይ ጀመሩ። ወደ ጌታ መጥተው አይደለ ምን አሉ? ተንበርክከው ጌታ ሆይ ስንጠፋ አይገድህምን አሉት። ችግሩ በጣም ትልቅ፣ ሌላ ቀን ያላሉትን ጸሎት ጸልየዋል። ጌታ ሆይ ስንጠፋ አይገድህም ወይ? ኢየሱስ ምን አለ? አይዟችሁ ጸሎታችሁን ሰምቻለሁ አላለም። ምን አለ? አለማመናቸውን ነቀፋል። እምነታችሁ ወዴት ነው አለ። በጸለዩ ጌታ ሆይ ልንጠፋ ነው አይገድም ወይ? ልንጠፋ እኮ ነው። ይኸው ውሃው ምን ነክቶሃል? አንድ ነገር አድርግ እንጂ። ይሄ የጭንቅ ሰዓት ጸሎት ኢየሱስን ጎሽ አላስባለው። ያስባለው ሲልቁንስ ወደ መንቀፍ ነው የመጣው። እምነታችሁ ወዴት አለ? አለማመናቸውን ነቀፈ ኢየሱስ። እሺ እና ታዲያ ምን ማድረግ ነበረብን? ማድረግ ያለባቸው ወጣ፣ ውሃውን አየው፣ ገላመጠው። ኢየሱስ አተ ዝም በል ጸጥ በል አለ ነው ወይስ እግዚአብሔር ሆይ
የባህሩ መናወጥ፣ የወጀቡ ስፋት ብሎ ስለ ወጀቡ ማብራሪያ ሰጠ። የወጀቡን ትልቅነት፣ የችግሩን ትልቅነት፣ ግዝፈት አብራራ። የብዙዎቻችን ችግር እዚህ ጋር ችግር ሲመጣ በእግዚአብሔር ፊት ሆነን እንኳን ስንጸልይ ማለት ነው። እግዚአብሔር እንዲረዳንም መጸለይ ጥሩ ነው። ሐሳቤን ትረዱኛላችሁ። እግዚአብሔር እንዲረዳን እንኳን ስንጸልይ ለእግዚአብሔር በአብዛኛው የምናወራው ምናልባት ብዙ ደቂቃ የጸለይን እንዲመስል ሰዓት ለማርዘም ይመስለኛል። የችግሩን ግዝፈት ሁሉ እንነግረዋለን ለእግዚአብሔር። ችግሩ ምን ያህል ከባድ እንደሆነ፣ ለኑሮ ከባድ እንደሆነ፣ ለቤተሰብ ከባድ እንደሆነ፣ ወደ ሸንጎ እንደሚያቀርብ፣ በፍርድ እንደሚያስጠይቅ ምናምን እግዚአብሔር የሚያውቀውን ደግሞ የሚነግሩታል። ባጭሩ አንዳንዱ ሰው እየጸለየ ሳይሆን እግዚአብሔርን እየሰበከ ሚሰብካል። ተንበርክኮ እግዚአብሔር ግጥም አድርጎ እግዚአብሔርን ይሰብካል። ጥቅስ ሁሉ እየጠቀሰ ማለት ነው። ጸሎት በጥቅስ ነው የሚታጀበው፣ እናውቃለን። ጥቅስ የሌለው ጸሎት ሲጀመር ጸሎት አይደለም። ግን ለስብከት ለመጸለይ ሳይሆን ለመስበክ የሚጠቅሱዋል። የማርዘም ኝኝኝ ማለት ጉዳይ ካለማመን የሚመጣ ርዝመት ማለት ነው። በመንፈስ ቅዱስ የሚሆን የጸሎት ርዝመት ሳይሆን ካለማመን የሚመጣ ርዝመት፣ የጸሎት ርዝመት። ኢየሱስ ካለማመን የሚመጣ አንድ በሃይማኖተኛነት የሚመጣ የጸሎት ርዝመት እንዳለ ነግሮናል። ይኸውም አይሁዳውያን፣ ፈሪሳውያን፣ ጸሐፍቶች፣ የቤተ ክህነት ሰዎች ሁሉ በጸሎት ርዝመት እያመካኙ የመበለቶችን ቤት ይበዘብዛሉ ይላል። ይሄ በአንዳንድ ሰዎች ሌላ ሀገር ላይ ይፈጽማል፣ እኛም ከተማ ይፈጽማል። ይህ እንግዲህ እህቶቻችንን ሴቶቻችንን ጓዳቸውን ለማራቆት የሚጸለይ ጸሎት ነው፣ አንደኛው ማለት ነው። ጸሎት የሚረዝመት ምክንያት ሌላው ደግሞ አህዛቦች የሚጸልዩት የጸሎት ርዝመት ነው። መጽሐፍ ምን ይላል? አህዛቦች ብዙ ረጅም ስለ ጸለዩ የሚሰሙ ይመስላቸዋልና እናንተ ግን ስትጸልዩ እንደነርሱ በከንቱ አትድገሙ። በቃ እግዚአብሔር ሆይ ጫማ ስጠኝ፣ በኢየሱስ ክርስቶስ ስም አመሰግናለሁ ስለምትገዛልኝ ጫማ፣ ቴንኪዩ። በቃ አለቀ። ከዚህ አለቀ። እግዚአብሔር ሆይ ጫማ በጣም አስፈላጊ ነገር ነው። ጫማ ከሌለ እግር ይጎዳል፣ ሚስማር ይወጋኛል። በኢየሱስ ስም የሚስማር መንፈስ የታሰረ ይሆን። ይሄ ሁሉ የሚኬደው ለምንድን ነው? ጸሎቱን ምን ለማድረግ? ረጅም ለማድረግ ማለት ነው። ለእግዚአብሔር ነው የምንነግረው እኮ። የሚገርም እናስተምረዋለን፣ በደንብ የሚያስተምረዋል። በጣም ጫማ ወሳኝ ነው፣ አስፈላጊ ነው። ምሳሌ ነው መወስድላችሁ። ገብቷችኋል? ጥያቄው ሌላ ነገር ነው። እኔ ምሳሌ እንዲገባችሁ ብዬ እና እንደዛ ምናምን ብዙ ጊዜ እንደማወራላችሁም ደግሞ ጸሎት ላይ ማይቀር ነገር አለ። እንደው ጫማውን ምሳሌ እንኳን በወስድ ማለት ከዛ ይህን ሁሉ ጸልየን ያጠረ ይመስለና በጌታ በኢየሱስም ጫማ እንዳይከሰት የሚዋጉ በአየር ላይ የሚመላለሱ መናፍስቶች ጫማ እንዳይሰጠኝ የምትዋጉ አሰርኳቸው፣ ፈታዋቸው፣ ተወጉ፣ ውደቁ። አለቀ እኮ። አባ ጫማ ስጠኝ በኢየሱስ ስም፣ ታንኪው፣ አለቀ። መንፈስ ቅዱስ ሌላ ርዕስ ሲሰጥ ጸሎቱ ይረዝማል፣ ሲሰጥ ይረዝማል። ካልሰጠ መነሳት ነው። የምን ንግግር ማድረግ ነው? ቁጭ ብሎ ንግግር ነው ከዚህ በኋላ የምታረገው። ይሄ ግን የሚሆነው ከምን ሲነሳ ነው ሲባል ከእምነት ከተነሳ ነው።